ሻሎም ቅዱሳን፣ ነቢይ ዳኒ ነኝ። ዛሬም ደግሞ በሌላ መንገድ መጥቻለሁ። አንድ እግዚአብሔርን ቃል እናያለን። በጣም ለህይወታችን የሚጠቅመውን አንድ አንኳር ነገር ላሳያችሁ እፈልጋለሁ። የማካፍላችሁ ክፍል ያለው ኢዮብ 29 ሙሉን ሀሳብ እናንተ ታዩታላችሁ። እኔ ግን ለርዕሴ እንዲመቸኝ ከ7 ጀምሮ ያለውን ቃል አነባለሁ። የስብከቴ ርዕስ ወይም የትምህርቴ ርዕስ የመለኮታዊ ክብደት መንገድ በሚል ርዕስ እግዚአብሔርን ቃል እናያለን። እንዲህ ይላል። ከ7 ጀምሮ ላንብበው። ወደ ከተማይቱ በር በወጣሁ ጊዜ፣ በአደባባዩ ወንበሬን ባኖርኩ ጊዜ ጎበዛዝት እኔን አይተው ተሸሸጉ። ሽማግሌዎች ተነስተው ቆሙ። አለቆቹ ከመናገር ዝም አሉ። እጃቸውን ባፋቸው ላይ ጫኑ። የታላላቆቹ ድምፅ አረመመ። ምላሳቸውን በትግናጋቸው ተጣጋ። የሰማኝ ጆሮ አሞገሰኝ፣ ያየኝም ዓይን መሰከረልኝ። የሚጮኸውን ችግረኛ ድሃ አደጉና ረጅ የሌለውን አድኜ ነበርና እያለ ወደ ታችም ወረድ ብሎ አንድ ቃል ተመሳሳይ ሀሳብ ይናገራል። ቁጥር 21 ላይ ሰዎች እኔን ሰምተው በትዕግስት ተጠባበቁ፣ ምክሬንም ለማዳመጥ ዝም አሉ። ከቃሌ በኋላ አንዳች አልመለሱ። ንግግሬም በእነርሱ ላይ ተንጠባጠበ። ዝናብን እንደሚጠብቅ በትዕግስት ጠበቁኝ። የጥቢያን ዝናብ እንደሚሹ አፋቸውን ከፈቱ። እነርሱ ባልታመኑ ጊዜ ሳኩላቸው፣ የፊቴን ብርሃን አላወረዱም። መንገዳቸውን መረጥኩኝ፣ እንደ አለቃ ሆኜ የተቀመጥኩኝ። ንጉሥ በሰራዊቱ መካከል እንደሚኖር ሐዘንተኞችን እንደሚያጽናና ኖርኩ እያለ ይናገራል። የመለኮታዊ መንገድ ክብር። ይህ ክብር የሚለው ቃል በዕብራይስጥ ካቦድ ማለት ሲሆን ካቦድ ማለት ደግሞ ተጽዕኖ ማምጣት፣ ማስፈራት፣ መክበድ ማለት ነው። እንግዲህ ኢዮብ በትውልድ ላይ ተጽዕኖ አምጥቷል፣ ከብዷል፣ አስፈርቶ እንደነበር ታያላችሁ። ራሱን ተናገረ። ወደ ከተማይቱ በር በወጣው ጊዜ ወንበሬን በዛ ባኖርኩ ጊዜ አለና ወጣቶች ወይም ደግሞ እኔን አይተው በማክበር ከፊቴ ምን ይሉ ነበር አለ? ገለል ይሉ ነበር አለ። የሚገርም ነገር ነው። ያ ብቻ ነው። ሽማግሌዎች ስለ እኔ ክብር ከተቀመጡበት ምን ያደርጉ ነበር? ይነሱ ነበር አለ። አለቆች እንኳን ወይም ደግሞ የሀገር ገዢዎች እንኳን ከመናገር ምን ይሉ ነበር? ዝም ይሉ ነበር። ማን? ኢዮብ እዛ ቦታ ጋር ሲኖር። የታላላቆች ድምፅ አረመመ፣ ምላሳቸው በትናጋቸው ተጣጋ እያለ ይናገራል። የሰማኝ ሁሉ አሞገሰኝ፣ ያየኝ ሁሉ አደነቀኝ እያለ ይናገራል። የዚህ ነገር ቁልፍ ነገሩ ምንድን ነው? ኢዮብ በዚህን ያህል ደረጃ በወጣቶች፣ በሽማግሌዎች፣ በአዛውንቶች እንዲደመጥ ያደረገው እንደ ንጉሥ ሆኜ የተቀመጥኩኝ፣ እኔ በፈለግኩት መንገድ አስተዳደራቸው ነበር አለ። የዚህ ሁሉ ነገር ምንድን ነው ስትሉ ኢዮብ ጋር የሚገርም የእግዚአብሔር ፕሬዘንስ ነበር። የእግዚአብሔር ክብር ከኢዮብ ጋር እንደነበር ታያላችሁ። እና መጀመሪያ ላይም ሲናገር እግዚአብሔር ይጠብቀኝ እንደነበረ ወራት ምን ነው በሆንኩ እያለ ይናገራል። የእግዚአብሔር ፕሬዘንስ ከኢዮብ ጋር በሙሉ ኃይል እንደነበር ትመለከታላችሁ። የእግዚአብሔር ክብር በትውልድ ዘንድ ተደማጭ ያደርጋቸው። የእግዚአብሔር መገኘት በተማረ ባልተማረ፣ በሽማግሌ በአዋቂዎች፣ በሁሉ ዘንድ አስፈሪ ያደርጋቸዋል፣ ተጽዕኖ አምጪ ያደርጋቸዋል። አለቃ እንደሚያደርጋቸው መጽሐፉ ይናገራል። አስቡት፣ ዛሬ እንደዚህ እኮ የሚደመጥ ሰው የለም። በወጣት የሚደመጥ፣ በሽማግሌዎች፣ በአለቆች፣ በአዛውንቶች ማን ነው የሚደመጠው? እግዚአብሔር ከሱ ጋር የሆነ ሰው ካልሆነ በስተቀር። ኢዮብ ጋር የእግዚአብሔር ከባድ ክብር እንደነበር ታያላችሁ። ዛሬም የክብር መንገድ እግዚአብሔር ከአንተ ጋር መሆኑ ነው። እግዚአብሔር በሙሉ ክብሩ በሙሉ ኃይሉ ከአንተ ጋር ከሆነ የማይገዛል ነገር የለም። የእግዚአብሔርን ክብር ኢዮብ በ4 መንገድ ገልጦታል። በዚህ ስፍራ ላይ በ4 መንገድ የእግዚአብሔር ክብር ተገልጧል። አንደኛ የእግዚአብሔር ፕሬዘንስ በቅጥር በጥበቃ ተገልጧል። ኢዮብ ምን አለ? እንደዚህ አለ፣ እግዚአብሔር ይጠብቀኝ እንደነበረው ጊዜ እንደ ፊተኛ ወራት ምን ነው በሆንኩ እያለ ይናገራል። የእግዚአብሔር ክብር ቅጥር ነው። እግዚአብሔር ከእናንተ ጋር ካለ፣ ካቦድ ከእናንተ ጋር ካለ አንተን፣ ቤትህን፣ ሁሉ ነገር ምን ያደርጋል? ይቀጥርልሃል። ሰይጣን ምንድን ነው ያለው? እግዚአብሔር ጋር መጥቶ ኢዮብ በከንቱ ነው አንተን የሚያመልክ? በውኑ እሱንና ቤቱን በዙሪያ ያለውን አላጠርክለትም? ምን አለ? አያችሁ፣ የእግዚአብሔር ክብር አጥርህ፣ አንተን፣ ቤትህን፣ በዙሪያ ያለህን ነገር በሙሉ ምን ያደርግልሃል? ያጥርልሃል። የእግዚአብሔር ክብር በጥበቃ በቅጥር ተገልጧል። ያ ብቻ ደግሞ አይደለም። ኢዮብ ቁጥር 3 ላይ የእግዚአብሔር ክብር በብርሃንም ተገልጧል። በራሴ ላይ መብራቱ በበራ ጊዜ እኔም ጨለማውን በብርሃኑ አልፍ ነበር እያለ ይናገራል። አያችሁ፣ የእግዚአብሔር ክብር ከአንተ ጋር ካለ የእግዚአብሔር ከባድ ማብራት አንተ ጋር አለ ማለት ነው። ያ የእግዚአብሔር ብርሃን ደግሞ ምሪት ይሰጥሃል፣ ጨለማን አልፈህ ትሄድበታል። እግዚአብሔር ከአንተ ጋር በዚህን ያህል ደረጃ እንዲሆን በጌታ በኢየሱስ ስም እባርካችኋለሁ። እና የእግዚአብሔር ክብር በብርሃን ተገልጧል። የእግዚአብሔርን ክብር በመካከላቸው አበራ ይላል መልአኩ በተገለጠ ጊዜ። ክብሩ በብርሃን ተገልጧል። የእግዚአብሔር ክብር በእኔ ላይ ነበር አለ። ስወጣ አለ ጨለማውን አልፌ ሄድ ነበር። በምኑ? በክብሩ። ቅጥር ብቻ አይደለም፣ ብርሃንም ጭምር ነው የእግዚአብሔር ክብር። ሶስተኛ ደግሞ ያ ብቻ አይደለም፣ የእግዚአብሔር ክብር በበረከትም ተገልጧል።
ምን አለ? ቁጥር 6 ላይ መንገዴ በቅቤ ይታጠብ ነበር፣ ድንጋዩም የዘይት ፈሳሽ ያፈስልኝ ነበር አለ። ይህ ቅቤና ዘይት የብልጥግና ምልክቶች ናቸው። የኢዮብ መንገድ በቅቤ ይታጠብ እንደነበረ፣ ድንጋዩ እንኳን ዘይት ያፈልቅለት እንደነበር ይናገር። እግዚአብሔር ክብሩን በኢዮብ ላይ ስለገለጠ ክብሩ ጥበቃ ብቻ አይደለም፣ ክብሩ ብርሃን ብቻ አይደለም፣ ክብሩ ብለሲንግ ነው። ሴጣንን መጀመሪያ ያለው አላጠርክለትም ምን ካለ በኋላ የእጆቹን ስራ ባርከለታል፣ ከብቱን በምድር ላይ በስቷል። አያችሁ፣ የእግዚአብሔር ሙሉ መገኘት ካንተ ጋር ከሆነ አትረፍርፎ ይባርካል። የእግዚአብሔር ክብር በረከትም ጭምር ነው። በጌታ በኢየሱስ ስም በቅጥሩ ይባርካችሁ፣ በብርሃኑ ይባርካችሁ፣ በበረከቱ ይባርካችሁ። ሌላው የእግዚአብሔር ክብር በመደመጥ ሞገስ ተገልጧል። እዚህ ጋር እንደተናገረው ወደ ከተማይቱ በር በወጣው ጊዜ ነው፣ ወንበሬን በአደባባይ ባኖርኩ ጊዜ ወጣቶች አለ እኔን ሲያዩ ከፊቴ ገለል ይላሉ፣ በአክብሮት አለ። ሽማግሌዎች ከተነሱበት ይቆሙ ነበር። ማን? ኢዮብን ሲያዩ። ያ ብቻ አይደለም፣ ጎበዛዝት አለ አለቆች እንኳን ከመናገር ዝም ይሉ ነበር። የአገር ሹማምንቶች እኔ ባለሁበት አይናገሩም አለ። ሰዎች አለ ምክሬን ለማዳመጥ አለ በጉጉት ይጠብቁ ነበር። ምን አይነት ክብር ነው ከዚህ ሰው ጋር የነበረው? ዛሬም በጌታ በኢየሱስ ስም ይሄ ሙሉ ማንነት በእናንተ ላይ ይሁን። እግዚአብሔር በክብሩ ይገናኛችሁ። ስለዚህ የእግዚአብሔር ክብር በቅጥር ተገልጧል፣ በብርሃን ተገልጧል፣ በበረከት ተገልጧል፣ በመደመጥ ሞገስ ተገልጧል። የእግዚአብሔር መገኘት ከእናንተ ጋር ካለ በኢዮብ የሆነው ነገር ሁሉ በእናንተ ላይ ይሆናል። ኢዮብ 8 ቁጥር 8 ላይ ሲናገር ምን ይላል? የቀደመውን መንገድ ጠይቅ፣ አባቶች ለመረመሩት ሕይወት ትጋ፣ እነሱ የሚያስተምሩና ቃልን ከልባቸው የሚያወጡ አይደሉምን እያለ ይናገራል። የአባቶቻችንን አውድ ተከትለን እንድንሄድ መጽሐፉ ያዘናል። ስለዚህ ከኢዮብ ሕይወት የምንማረው ከባድ የሆነ የእግዚአብሔር ክብር በኢዮብ ላይ እንደነበረ፣ ያ ክብር ደግሞ እንደባረከው፣ እንደጠበቀው፣ ብርሃን እንደሰጠው እንመለከታለን። እግዚአብሔር በዚህ መንፈስ ይባርካችሁ፣ በመደመጥ ሞገስ ይባርካችሁ፣ በህልውናው ይባርካችሁ። አሜን። ሻሎም ቅዱሳን፣ ፕሮፌት ዳኒ ነኝ፣ የእናንተ አገልጋይ። እግዚአብሔር በሰጠኝ ጸጋ እንግዲህ በሳምንት አንዳንዴ የሚለቀቁ ትምህርቶች አሉ። በዚህ ትምህርት ከተባረካችሁ፣ ከተነካችሁበት ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ይህንን ቪዥን ለመደገፍ የምትፈልጉ ውድ ወንድሞችና እህቶች ከታች ባለው አካውንት መደገፍ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ።